ትንቢተ ኤርምያስ ምዕራፍ 2 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ሂድ፣ በኢየሩሳሌም ጆሮ ጩኽ፣ እንዲህም በል፣ እግዚአብሔር እንዲህ ይላል፣ የብላቴንነትሽን ምሕረት የታጨሽበትንም ፍቅር በምድረ በዳ ዘር ባልተዘራበት ምድር እንደ ተከተልሽኝ አስቤአለሁ። እስራኤል ለእግዚአብሔር ቅዱስ ነበረ፣ የቡቃያውም ብኩራት ነበረ። የበሉት እንደ በደለኞች ይቈጠራሉ፣ ክፉም ነገር ያገኛቸዋል ይላል እግዚአብሔር። የያዕቆብ ቤት የእስራኤልም ቤት ወገኖች ሁሉ ሆይ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ አባቶቻችሁ ከእኔ ዘንድ የራቁ ከንቱነትንም የተከተሉ ከንቱም የሆኑ ምን ክፋት አግኝተውብኝ ነው? እነርሱም ከግብጽ ምድር ያወጣን በምድረ በዳም በባድማ ጕድጓድም ባለበት ምድር በውኃ ጥምና በሞት ጥላ ምድር ማንም በማያልፍበትና ማንም በማይቀመጥበት ምድር የመራን እግዚአብሔር ወዴት አለ አላሉ። ፍሬዋንና በረከትዋን ትበሉ ዘንድ ወደ ፍሬያማ ምድር አገባኋችሁ። ነገር ግን ባገባኋችሁ ጊዜ ምድሬን አረከሳችሁ፣ ርስቴንም አጐሳቈላችሁ። ካህናቱም እግዚአብሔር ወዴት አለ አላሉ። ባለ ኦሪቶችም አላወቁኝም። ገዢዎችም አመጹብኝ። ነቢያትም በበኣል ትንቢት ተናገሩ፣ የማይረባንም ነገር ተከተሉ። ስለዚህ ከእናንተ ጋር እከራከራለሁ፣ ከልጆቻችሁም ልጆች ጋር እከራከራለሁ። ወደ ኪቲም ደሴቶች እለፉና ተመልከቱ፣ ወደ ቄዳርም ላኩና እጅግ መርምሩ። እንደዚህም ያለ ነገር ሆኖ እንደሆነ እዩ። በውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ሕዝብ አለን? ነገር ግን ሕዝቤ ክብሩን ለማይረባ ነገር ለወጠ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔ የሕያውን ውኃ ምንጭ ትተውኛል። የተቀደዱትንም ጕድጓዶች ውኃውን ይይዙ ዘንድ የማይችሉትን ጕድጓዶች ለራሳቸው ቆፍረዋል። በውኑ እስራኤል ባሪያ ነውን? ወይስ የቤት ወላጅ ነውን? ስለምን ብዝበዛ ሆነ? የአንበሳ ደቦሎች በእርሱ ላይ አገሡ፣ ድምፃቸውንም ሰጡ። ምድሩንም ባድማ አደረጉ፣ ከተሞቹም ተቃጠሉ፣ የሚቀመጥባቸውም የለም። የሜምፎስና የጣፍናስ ልጆች አስነወሩሽ፣ አላገጡብሽም። ይህ ሁሉ የሆነብሽ እኔን ስለ ተውሽ አይደለምን? ይላል እግዚአብሔር አምላክሽ። አሁንስ የሺሖርን ውኃ ትጠጪ ዘንድ በግብጽ መንገድ ምን ጉዳይ አለሽ? የኤፍራጥስንም ውኃ ትጠጪ ዘንድ በአሦር መንገድ ምን ጉዳይ አለሽ? ክፋትሽ ይገሥጽሻል፣ ክዳትሽም ይዘልፍሻል። አምላክሽንም እግዚአብሔርን የተውሽ እኔንም መፍራት የሌለብሽ ክፉና መራራ ነገር እንደሆነ እወቂ፣ ተመልከቺ ይላል የሠራዊት ጌታ እግዚአብሔር። ከጥንት ጀምሬ ቀንበርሽን ሰብሬአለሁ፣ እስራትሽንም ቈርጫለሁ። አንቺም አላገለግልም አልሽ። ነገር ግን ከፍ ባለው ኮረብታ ሁሉ ላይ ከለመለመም ዛፍ ሁሉ በታች ለማመንዘር ተጋደምሽ። እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድርጌ ተክዬሽ ነበር። አንቺ ግን ክፉ የእንግዳ ወይን ግንድ ሆነሽ እንዴት ተለወጥሽብኝ? በእንዶድ ብትታጠቢም ለራስሽም ሳሙና ብታበዢ በእኔ ፊት በኃጢአትሽ ረክሰሻል ይላል ጌታ እግዚአብሔር። አንቺስ አልረከስሁም፣ በአሊምንም አልተከተልሁም እንዴት ትያለሽ? በቈላ ያለውን መንገድሽን ተመልከቺ፣ ያደረግሽውንም እወቂ። በመንገድም ላይ እንደ ተለቀቀች እንደ ፈጣን ግመል ሆነሻል። በምኞቷ ነፋስን እንደምታሸትት በምድረ በዳ እንደ ለመደች እንደ ሜዳ አህያ ነሽ። ከምኞቷ የሚመልሳት ማን ነው? የሚሹአት ሁሉ አይደክሙም፣ በወራቷ ያገኙአታል። እግርሽን ከሸካራ መንገድ ጉሮሮሽንም ከውኃ ጥም ከልክዪ። አንቺ ግን እጨክናለሁ፣ እንግዶችን ወድጄአለሁና እከተላቸዋለሁ አልሽ። ሌባ በተያዘ ጊዜ እንደሚያፍር እንዲሁ የእስራኤል ቤት እነርሱና ንጉሶቻቸውም አለቆቻቸውም ካህናቶቻቸውም ነቢያቶቻቸውም ያፍራሉ። ግንዱን አንተ አባቴ ነህ፣ ድንጋዩንም አንተ ወለድኸኝ ይላሉ። ፊታቸውንም ሳይሆን ጀርባቸውን ሰጡኝ። በመከራቸው ጊዜ ግን ተነሥተህ አድነን ይላሉ። ለአንተ የሠራሃቸው አማልክትህ ግን ወዴት ናቸው? ይሁዳ ሆይ አማልክትህ እንደ ከተሞችህ ቍጥር እንዲሁ ናቸውና ይነሡ፣ በመከራህም ጊዜ ያድኑህ። ከእኔ ጋር የምትከራከሩ ለምንድር ነው? ሁላችሁ ዐመፃችሁብኛል ይላል እግዚአብሔር። ልጆቻችሁን በከንቱ ቀሥፌአቸዋለሁ፣ ተግሣጽን አልተቀበሉም። ሰይፋችሁ እንደሚሰብር አንበሳ
ነቢያቶቻችሁን በልተዋል። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። በውኑ ለእስራኤል ምድረ በዳ ወይስ የጨለመች ምድር ሆንሁበትን? ሕዝቤስ ስለምን እኛ ፈርጥጠናል ከእንግዲህ ወዲህ ወደ አንተ አንመለስም ይላል? በውኑ ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን? ሕዝቤ ግን የማይቈጠር ወራት ረስቶኛል። ፍቅርን ለመሻት መንገድሽን እንዴት ታቀኛለሽ? ስለዚህ ለክፉዎች ሴቶች እንኳ መንገድሽን አስተምረሻል። በእጆችሽም የንጹሐን ድሆች ደም ተገኝቶአል። በእነዚህ ሁሉ ላይ በግልጥ አገኘሁት እንጂ በስውር ፈልጌ አላገኘሁትም። አንቺ ግን ንጹሕ ነኝ፣ በእውነት ቍጣው ከእኔ ተመልሶአል አልሽ። እነሆ ኃጢአት አልሠራሁም ብለሻልና በፍርድ እከስስሻለሁ። መንገድሽን ትለውጪ ዘንድ ለምን እጅግ ትሮጫለሽ? አሦር እንዳሳፈረሽ ግብጽ ያሳፍርሻል። እግዚአብሔር የታመንሽባቸውን ጥሎአልና በእነርሱም አይከናወንልሽምና እጅሽን በራስሽ ላይ አድርገሽ ከዚያ ደግሞ ትወጫለሽ።